ሀሚዬ እንግዲህ ዛሬ እህቶች ያልተጠበቀ ነገር ነው። እንግዲህ ብሩኬ መግቢያው እንደሰማችሁ እኔ በቃኝ እየተናኩ ማልፈለግበት ቦታ አልችልም። ዛሬ የመጨረሻዬ ነው። መለያየት ከፈለገች በቃኝ፣ በጣም እያስጠላኝ ነው ዝቅ እያልኩ መገኘቴ ብሎ እውነት በጣም ነው አንጀት የሚበላው። ወንድ ልጅ ልክ ነው ቶች ክብሩ ሲነካ ይሰማዋል። ልመናም ደግሞ የሰው ልጅ 3 ቀን ይኮረፋል። ይቅርታ ሁልጊዜ ይቅርታ ይቅርታ። ያ ሰው ደግሞ እምቢ ካለ ያ ሰው ደግሞ ያን ሰው ከልቡ ከወጣው በልመናም በምንም አይሆንም። ያለው አማራጭ መለያየት ነው። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሀገሮቼ ልጆች በያላችሁ በሰላማችሁ ብዝዝት ይበል። እንዲሁ ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ብሩኬ ሀሚን እንግዲህ ይቅርታውን ዛሬም ትናንት አይታችኋል። ናቲ ለምኗት በቃኝ እኔ አልፈልግም፣ ይቅርታ እኔ አርጌለታለሁ፣ አልቀየሙም፣ ግን መለያየት አብሬ መቀጠል አልፈልግም ብላ ነበር። ጊዜ ስጡኝ ብላ እንግዲህ እሞክራለሁ ሀሚ አንድ ነገር እቶች እሞክራለሁ የምትለው ነገር ሰሞኑን አያምረኝም። ያ ማለት ችግሮችን ልብ የተሰበረው ልቤ ለመጠገን እሞክራለሁ እሺ ለማለት የሱን ይቅርታ ግን እሞክራለሁ ያኔ እርግጠኛ አይደለችም። ገብቷቿ ተስፋ እንደቆረጠ ልቧ እንደተሰበረ ነው የሚያሳየው። እንግዲህ ናቲም 1-4-5 ቀን አውቃለሁ ከባድ ነው። ተዋት፣ ጊዜ ስጣት፣ ልቀቃት፣ ትሂድ እንደፈለገች፣ ተረጋጋ ወንድሜ ብሎ ነበር። እንግዲህ ብሩኬንም እሷንም ቃል አስገብቶ ሄደው ብሩኬ እንግዲህ ዛሬም ደግሞ ሚስኪን በአበባ እንትን ያለ ኬክ በጣም ደስ የሚል ዝግጅት አድርጎ ነበር። ለሴት ልጅ ለአንድ ፍቅረኛ የሚገባውን ነገር አድርጎ ነበር። ግን ያ ሁሉ ውሃ ሆኗል። በጣም ነው ያዘንኩት። በጣም እንደ ዛሬ እኔ እንጃ። መጨረሻው ላይ ራሱ ቶቼ ድምፅን ነው የቀነስኩት። በቃ አልቻልኩም። አንጀቴን ነው የበላኝ። ወንድ ልጅ እንደዚህ አንገቴ እስክ በጣም እንዴት እንደሚያፈቅራት ያየንበት እንደውም ብሩኬ ሰሞኑን እንደዚህ እየለመነ ሀሚዬ በብሩኬ አላቅም ላይ ነው። አንድ ቀን ሲጠፋ ብሩኬ የትገባ ብሩኬ የምትልኝ እኔ አንዳንዴ ፈጣሪ ይቅር ይበለኝ። ምን እንዳሉ ታውቃላችሁ ቶቼ? ያኔ እዩ ስታገኛት እንደው ብሩኬን እንዳላ ይቅር ይበለኝ፣ ወንጀል መግባት ነው። ብሩኬ እንድጠላ እንደው ምን አስነካቻና ያልኩት ናት። በብሩ የሆነ ነገር እንዲህ ታሚ የይቅርታ ልቧ የት ሄደ? የፈለገ ቢሆን እኔ እንጃ። እኔ በጣም ነው ዛሬ ብሩኬ ያሳዘነኝ። አናቅም እንግዲህ ምንም ማድረግ አይቻልም። ሰው በፈለገው አይኖርም። ባልፈለገው ነው ህይወት። እንደዚህ ናት ህይወት እህቶቼ። ባሰባችሁ ሳይሆን ባላሰባችሁ ቦታ ነው የምትገኙት እና በጣም ያሳዝናል። እንግዲህ ሀሚዬ ዛሬም ቢብላለች። እኔ አልፈልግም፣ የተሰበረው ልቤ ለመጠገን አልቻልኩም፣ አቅሜ የለኝም። ለኦዲየንስ መልስ ሰጥታለች። ኦዲየንሶች ደግሞ ጎበዝ ጀግና እያላችሁ ጠለፋም አበረታታችሁት። ያ ህይወት የምኖረው እኔ ነኝ አለች እና መዝጋቱም እንደደበራት ቤት መዘጋቱ ዘግቶ እንዳኖራት ያ ደብሯታል እሱም ጭምር እና በቃኝ ደከመኝ፣ አሁን የሚቋቋምበት አቅም የለኝም ነው አጠቃላይ። ያ ማለት እህቶች ይችሌ በሀሚ ቦታም ስንሆን አንፈርድም። አመት ሙሉ ችላለች። ያም የሱ በፕራንክም ሆነ በምንም የሚያመጣቸው ሴቶች የሚናገሯት ቃላት ንቄታቸው ንቄት እሷን ለብሩኬ ፍቅረኛ ሳይሆን እንደ አገልጋይ ነበር አስተያየታቸው፣ ሁኔታቸው። ያ ግን ተቋቁማ ነበር። ለምን እሱን አለማጣት ብላ። ሀሚዬ እንግዲህ ሁሌ ይቅርታሽ እያለ በይቅርታሽ ሽሽ ትትለው በጣም ከአቅም በላይ ሲሆንባት ነው አሁን ለመቁረጥ ደረጃ የደረሰችው። ቶቼ አጠራቅማ የመጨረሻ በቃ ሴት ልጅ ከቆረጠ ይባል የለ ከልቧ ነው ያወጣችው። ያ እንግዲህ ችላም ያ ሁሉ ያንተ ሊ ነው ሲባል ቃል ገብታሽ ብላ ከጎኑ ሁና እዚህ ደረጃ ተጠራቅሞ እንዲቆርጥ ያረጋት፣ በብሩኬ እንዲጨክን ያረጋት ምንድነው? የአንድ ቀን ስተት ብሩኬ ሀሚን አለማማከሩ፣ ብሩኬ ያን ውሳኔ መወሰኑ ሀሚዬ መጨረሻ ተፈላጊ እንዳልሆነች እንደተናቀሽ ነው በሷ ጭንቅላት ማለት ነው። ብሩክ ደግሞ ምንድነው ያደረገው? ሀሚን ያለማጣት እስቲ ይቺ ሸይጧን ቆሻሻሊ እሺ ብትለይ በሚል ነበር። ግን የሷን እንትን አስተካክላለሁ ሲል ሀሚን አጣት።
እውነቴ ነው እዩ፣ መቼም አይቀናሽ መቼም። አንቺ ግን አሁን ደስተኛ ሆነሽ አንዴ የልጅሽን ልደት ታከብሪያለሽ፣ አንዴ ኦዲየንሱ እየወጣሽ ደስተኛ ሆነሽ። አዎ ደስተኛ ነሽ፣ የፈለግሽውን አሳክተሻል። ተልኮም ሊኖርሽ ይችላል። ብሩኬና ሀይሚን አለያይተሻል። አላማሽ ነው። ድሮም ብሩኬን አፍቅረሽ እኮ አልመጣሽም። ግን እዚህ ጋር ማን ነው ስተቱ? ብሩኬ ነው። እያወቀ ልቦናው እንዴ በጣም ጅል እኮ ነው ቶች የሆነው ልቦናው እያወቀ ለሃሚ ሁላ ፈተና አይገባትም። ለሃሚ ሁላ ልብ መሰበር አይገባትም። እያወቀ እህቶቼ እኛ አንዴ ሰክሮን አንዴ ያጠጥታ ነው እያል እሱ ልቦናው እንዲህ በኮንፊደንስ አሁን መጨረሻ ላይ ቢናገር ጅብ ከሄደ ውሻ ጮህ እንጂ ያኔ እያወቀ እሷ ጋር ለመገናኘቱን እሷ ጋር አለማደሩን እያወቀ ጥርጣሬ ውስጥ መግባቱ ነው የማይወጣው። ህይወቱ ሁሉ ምስቁልቁል እንዲል የሚያፈቅራትልኝ ለብዙ ቅድ ያሰባትልኝ ማጣቱ በራሱ ስህተት ነው፣ በራሱ የዋህነት ነው፣ በራሱ ሞኝነት ነው። ይችን ቆሻሻ መመለስ ያለበት እህቶቼ ካንተ አርግዣለሁ ብላ ሳይሆን ከዛ በፊት ቴክስት ሲጻጻፍ ያነ ነበር ብሎክ አርጎ መተ ያለበት፣ ያኔ ነበር እዩ ማባረር ያለበት። ግን ምን እንዳረገችኝ አላቅም፣ ግን አግኝቻታለሁ የሚለው እያወቀ ልቦ ነው እስከ ጥግ ትሄዳለች በሚል ምን አይነት ጭቃቃ እንደው ምን አይነት ጭንቅላት እንደው ብሩኬ አላቅም። ይሄ ነገር ይመጣብኛል ብሎ አላሰበም። ከጎኑ ያለችው ሳሚዬ ልቧ ተሰበራለች ብሎ እንዴት አያስብም? አያችሁ። ግን አሁን ዋጋ አስከፈለው። ግን አሁን እስከ መጨረሻው አሳጣው። እዩ ደግሞ በጣም የጭንቅላት ጨዋታ ነው የተጫወተችበት። ያሰበችውን አሳክታለች። አናቅም ልጅሽኛ እናሳድጋለን ብለዋትም ሊሆን ይችላል። አይዞሽ የሚሉ ሞልተዋል። በውስጥም በምንም ከጎንሽ ነኝ ብለዋል። ያ ማለት የብሩኪና ያሚ ጥላቶች ናቸው። ከጎኗ ተሰልፈዋል። እንኳን ደስ ያለሽ።